አፋር አሁን ረፋድ የተሰማው ከባድ ሰላማዊ ሰልፍ እየተካሄደ እንደሚገኝ ጭምርም የወጡት መረጃዎች ያሳያሉ። በሌላ በኩል ህወሓት ወደ ኤርትራ ሲያሸሻቸው የነበረው ቢኤም ከፍተኛ መሳሪያዎች ተቀብረው የነበሩትን እያሸሻቸው እንደሆነ ጭምርም የወጡት መረጃዎች ያሳያሉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ከረፋዱ ዜናዎች ጋር ሜጊ ነኝ ከሜጊታ ቦረንፎ። ቻናላችንን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። እንግዲህ የሰሜኑ ጦርነት በማስመልከት ከፍተኛ እልቂት ኢትዮጵያ ላይ በታሪካዊ እልቂት ከፍተኛ በርካታ ቁጥር ያላቸው ኢትዮጵያኖች ያለቁበት የእርስ በርስ ግጭት ነበረ። ይህ ጦርነት እንግዲህ ጋብ ብሎ የፕሪቶሪያ ስምምነት ነገሮችን ለማስተካከል ብዙ ነገር ሞክሮ ነበር። ለሶስት አመታትም ትንሽ ጸጥታ ነበረ። ትግራይ ክልል ግን ጸጥታ ቢሆንም በጸጥታ መካከል ከባድ ሮሮ ነበረ። የረሃብና የጥያቄዎች የኢኮኖሚ ቀውስ ጉዳይ በዋናነት ትግራይን ሲያዳክማት እንደነበረ ጭምርም ነው። በዋናነት ለትግራይ በጀት ብለቀቅም መንግስት እንደምለው ከሆነ ህወሓት ለጦር መሳሪያዎች ግዢ እያዋለ እንደሆነ ህወሓት ደግሞ በዋናነት መንግስት ጋር ልስማማም ያለበት ጉዳይ የትግራይ ህዝብ ጥያቄ አስቸግሮት ሳይሆን ወደ 36 ቢሊዮን የአሜሪካን ዶላር ከሀገር በወርቅ በምን እንዳሸሻቸው የወጡት መረጃዎች ያሳያሉ። ከዛም የተነሳ ለህወሓት ያለው አማራጭ ነገሮችን እያስረሱ ጦርነት መግጠም እንደሆነም ባለሙያዎቹ ብናገሩም ህወሓት ደግሞ እያለ ያለው የህዝቡ ጥያቄ አልተመለሰም፣ የትግራይ ህዝብ ጥያቄ አልተመለሰም በማለትም ነው። እንግዲህ በዋናነት የህወሓት ዋና መሪዎች የምታወቁት ዶክተር ደብረጽዮን ገብረ ሚካኤልና ሞንጆሪኖ ናቸው። ህወሓትን እንግዲህ እውቅና መስጠቱን መንግስት ከዚህ በፊት ደግሞ ካንስል በማድረግ ዳግም ህወሓትን ከምርጫ ቦርድ በማስወጣት የትግራይ ክልል ጊዜያዊ መስተዳድር በመሰየም አቶ ጌታቸው ረዳን ፕሬዝዳንት አድርጎ ቢሾምም እሳቸውን ተቀባይነት ሊያገኙ እንዳልቻሉ ጭምርም ህወሓት እያንዳንዱ ቦታ ጊዜያዊ መስተዳድሩ እንዳይሰራ እግሩን አውርዶ እንዳይረግጥ ተቃውሞ ሲያቀርብ እንደነበረም የአደባባይ መረጃዎችና እውነታዎች ናቸው። ታዲያስ ከዛ በኋላ አቶ ጌታቸው ረዳ እንደምታወቀው ስልጣናቸውን ለቆ ወደ ፌዴራል ከመጡ በኋላ በእሳቸው ቦታ ጀነራል ታደሰ ወረደ ነበር። ጀነራል ታደሰ ወረደ ከተሾሙ በኋላ ግን ጀነራል ታደሰ ወረደና ህወሓት ያልተስማሙባቸው ጉዳዮች አሉ። ኤርትራና ህወሓት ጽምዶ የሚል ጦር ሲመሰርቱ የጋራ ጦር ሲመሰርቱ እሳቸው ግን ፍላጎት አልነበራቸውም። ኤርትራ ደግሞ ህወሓት እሳቸውን እንዲያስወግዱላት ትፈልጋለች ማለትም ነው። ምክንያቱም ለኤርትራ እንቅፋት እንደሆነ ጭምርም ነው እንደሆኑ ጭምርም ከዛም የተነሳ እንደሆነም ነው። የኢትዮጵያ መንግስት እንግዲህ የወደብ ጥያቄውን በማንሳትም እንግዲህ በአደባባይ ኤርትራን እንግዲህ ከኢትዮጵያ የሄዱት የኢትዮጵያ ታሪካዊ ወደቦችን እናስመልሳለን ማለቱን ተከትሎ ማለት ነው የኤርትራ መንግስት ህወሓት ጋር ይህን አጋጣሚ እንግዲህ ህወሓት ደግሞ ይህን አጋጣሚ ተጠቅሞ መንግስትን ለመውጋት ዝግጅት ላይ እንደነበረ ጭምርም የአደባባይ መረጃዎች ናቸው። በዋናነት እንግዲህ አፋር እንዴት ነው የጦር ሜዳ ጨዋታ የሆነው በማለት በርካቶቹ ቢጠይቁም አፋር አካባቢ እንግዲህ ቡሬ የምትባል ስፍራ አለች። ቡሬ የምትባል ስፍራ ከአሰብ ወደብ በ80 እስከ ብዙ ርቀት ኪሎ ሜትር ሳትሆን በጣም ቅርብ ርቀት ላይ የምትገኝ አካባቢ እንደሆነች ከዚህ በፊትም ክረምት ከባድ መሳሪያ የኤርትራ መንግስት ተኩሷል የሚባለው ነገርም ተከትሎ ነበረ። ህወሓቶች እንግዲህ ጦር ሜዳን ትግራይ ላይ አናስደረግም አፋር ላይ እናርግና ኤርትራ ጋር አብረን ከኢትዮጵያ ጋር እንግጠም የሚሉት መረጃዎቹ በሰዓቱ በበርካቶች ሲሻበብ ነበረ። ሚዲያ ላይም ሲራገብ ነበረ በተለይ ክረምት ወቅት። ያ አልፎ አሁን ደግሞ ህወሓት ወደ አፋር 6 ቀበሌዎችን ባልተጠበቀ ጊዜና ሁኔታ መቆጣጠሩ የምታወቅ ነው። 6 ቀበሌዎችን ከተቆጣጠረ በኋላ 2ቱን ለቆ ወጥቷል። 4ቱን ከዛ ከባባድ ጦር መሳሪያዎችን በስምምነቱ መሰረት አስረክብ ያለው ብለም ከደበቀበት ቦታ ቆፍሮ ሲያወጣቸው እንደነበረ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። ታዲያ ይህን ተከትሎም ቀጣይ ወረራ ላይ ሊዘጋጅ ይችላል የሚል ስጋትም ነበረ። አፋር በኩል እንግዲህ የተሰማው በሰሜኑ ጦርነትም ከፍተኛ ውጊያ በተለይ የጋሊኮማ እልቂት የማይረሳ ነው። ጋሊኮማ ላይ የነበረው ከፍተኛ ውጊያ እንደነበረ ጭምርም የአደባባይ መረጃዎች ናቸው። ጋሊኮማ ላይ የነበረው ውጊያን በማስመልከት በርካታ ቁጥር ያላቸው አፋሮች ያለቁበት እንግዲህ የህወሓት ሰራዊቶች ያለቁበትን ቦታም ነው ይህ ስፍራ ማለትም ነው። አፋር ታዲያ አሁን ዛሬ ከፍተኛ ሰላማዊ ሰልፍ ወጥቷል፣ በአደባባይ ወጥቷል። ህዝቡ ህወሓት ታሪካዊ ጠላታችን ነው፣ ትግሬ ወንድሞቻችን ናቸው ብሏል። ህዝብ ለህዝብ ችግር የለም ተስማምቶ አርብቶ አደር ግብይት የሚፈጽም ሁለቱ ምስኪን ማህበረሰብ እንደሆነ ጀምረም ነው። ግን ፖለቲካ ፓርቲዎች ከፍተኛ ሹማምንቶች ችግር እየፈጠሩ ነው በማለትም ነው ህዝቡ በሰልፉ ላይ ሊያንጸባርቅ የወደደው። ማዕከላዊ መንግስት ፌዴራል መንግስትስ ምን እያለ ነው? ህወሓት የማይታቀብ ከሆነ አጸፋዊ እርምጃ ወስዳለሁ ማለቱ የሚታወስም ነው። ባለፈው እንግዲህ ያን
ጥቃት የፈጸመ ምሽቱ 9 ሰዓት ላይ ድሮን በመሄድም የጦር ማከማቻ ጦር መሳሪያ ያከማቸበትን ቦታ አሰሳ በማድረግ ምሽቱ 9 ሰዓት ላይ ከፍተኛ ጥቃት መፈጸሙን የኢትዮጵያ መንግስት ቢገልጽም በተመሳሳይ ሰዓት ህወሓት ወጥቶ መንግስት ትንኮሳ ፈጽሞብኛል፣ ሰራዊቶችን መጥቶብኛል በማለትም ዶክተር ደብረጽዮን ገብረ ሚካኤል ወጥቶ መናገራቸው የሚታወስም ነው። ይህ ታዲያ እስከ መቼ ነው ነገሩ? ከየት ወዴት ነው? ወዴት እያመራ ይሆን በማለት በርካቶቹም ሀሳባቸውን እያነሱ ይገኛሉ። ስለዚህ የእርስ በርስ እልቂትና ግድያ የት ነው የሚያደርሰው? ውጤቱስ ምን ይሆናል? በርካታ ኢትዮጵያኖች ጥያቄ የሚያነሱበት ጉዳይም ሆኗል። በርካታ ቁጥር ያላቸው ምስኪኖች እያለቁ ናቸው። ስለዚህ ጦርነቱ ማብቃት የለበትም ወይ? በጦርነት መፍትሄ ይመጣል ወይ? መፍትሄ በፍጹም አይመጣም። መፍትሄ የሚባል ጉዳይ በፍጹም እንደማይመጣ ጭምርም የአደባባይ መረጃዎች ናቸው። ህወሓት እንግዲህ በአደባባይ ጦርነቱን እንግዲህ የበላይነት ለመያዝ በዚህም በዛም እንደ ድሮ አመለካከቱ መጥቶ 4 ኪሎ ለመግባት ያሰበበት መንገድ እንደማይሳካለትም በርካታ ጀኔራሎችም ወጥቶ እያስተባበሉ መግለጫ መስጠታቸውም የአደባባይ መረጃዎች ናቸው። በነ ዶክተር ደብረጽዮን ገብረ ሚካኤል ደግሞ በኩል የምነሳው ተጨቁነናል፣ ተበድለናል፣ የፕሪቶሪያ ስምምነት አልተፈጸመም፣ ህወሓትም ህጋዊ አካልነቱን አላገኘም፣ ህጋዊ ሰውነቱን አላገኘም በማለትም በአደባባይ ደግሞም ተቃውሞ ሲያሰሙ ቆይተዋል። አቶ ጌታቸው ረዳ እንግዲህ በአደባባይ ከፍተኛ ወቀሳ ነው ህወሓት ላይ ያቀረቡት። ምክንያቱም ህወሓት እየሰራ ያለው በጣም በሚያሳዝን ሁኔታ ህዝብን በጣም ወደ እልቂት እያመራ ያለ ድርጊት ነው እየፈጸመ ያለው በማለትም ነው። ምክንያቱም የትግራይ ተወላጆች መንቃት አለባቸው ከምንጊዜውም በላይ በማለትም ከዛም የተነሳ ሁለት ኃይሎች ትግራይ ላይ መቋቋማቸው የሚታወስም ነው። ህወሓትን የሚቃወም ቡድን ነበር ትግራይ ተወላጁ ነው ማለት። በአሁኑ ሰዓት በርካታ ቁጥር ያላቸው የትግራይ ተወላጆች ስደት ላይ ናቸው። በባህር እያሉ በርካቶቹ በየመን በረሃ ላይ እየተሰቃዩና እየተንገላቱ ናቸው። ይህ ነገር እንግዲህ ለዋናነት በጦርነት መንስኤ እንደሆነ ጭምርም በርካታ ቁጥር ያላቸው ኢትዮጵያኖች እየገለጹ ናቸው። ጦርነት ከምንጊዜውም በላይ የማያስፈልግበት ሰዓት ቢሆን አሁን ነው። ኢትዮጵያውያን እርስ በርስ መተላለቅ የለባቸውም። እርስ በርስ መገዳደል የለባቸውም። በሰላማዊ መንገድ ነገሮችን መፍታትና በመነጋገር በመወያየት መፍታት እንዳለባቸው ጀምረን በርካታ ምሁራኖችን ጥሪያቸውን እያቀረቡ እንደሚገኙ ጀምረም የአደባባይ መረጃዎች ናቸው። እልቂት እስከ መቼ በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። እስከ መቼ ሰው ይተላለቃል በማለትም ነው በርካቶቹም ሀሳባቸውን በከፍተኛ ሁኔታ እያንጸባረቁ ያሉት። ተቃውሟቸውንም እያሰሙ እንደሚገኙ ጀምረም ነው። የእርስ በርስ እልቂትና ግድያ መቆም አለበት። ከምንጊዜውም በላይ ኢትዮጵያ እርስ በርስ እየተላለቀች ያለችበት ሁኔታ እጅግ አሳዛኝና ልብ ሰባሪ እንደሆነ ጭምርም ነው። ስለዚህ ይህ ጉዳይ በመነጋገርና በመወያየት ወደ ወንበር ዙሪያ ወደ መቀመጫ በማምጣት ጉዳዮችን ማስተካከል እንደሚያስፈልግ ጭምርም የአደባባይ መረጃዎች እንደሆኑ በርካታ ምሁራኖችም ሀሳባቸውን እያጋሩ እንደሚገኙ ጭምርም በዚሁ በጦርነት በአፈሙዝ የበላይነት እንደሚገኝ ጭምርም ምንንም አይገኝ ጭምርም ነው። ምክንያቱም ሁለቱም ክሳራን ይዞ ክሳራን አስተናግዶ ስለሚመለሱ ጥቅም እንደሌለው ጭምርም ነው። ኤርትራና ህወሓት ጽምዶ የሚል ጦርነት መስረታቸው ባለፈው መረጃዎች ወጡ። እስካሁን ድረስ ግን ከኤርትራ በኩል የተሰሙት መረጃዎች የሉም። ኤርትራ ደግሞ ወደ ግብጽ ማቅናቷም የምታወስም ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብጹን ፕሬዝዳንት አልሲሲን ማውራታቸው የምታወስም ነው። ከዛ በኋላ ምጽዋ አካባቢ ጦር መሳሪያዎች ኤርትራ አቅፏል የሚባል ነገርም ነበረ። የወጡት መረጃዎች የኤርትራ ሉዓላዊነትን ግብጽ ከመደገፍ ወደ ኋላ አልልም በማለትም መግለጫ አምባሳቷ እንደሰጣቸው ምንም የደረሱን የአደባባይ መረጃዎች ናቸው። እስካሁን ድረስ አብሬያቸው ቆይ ረፋዱ መረጃዎች በማስመልከት አብሬያቸው ቆየሁት። ሚኪ ነኝ ከሚኪታ ፎረም። ፎሎ ዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።